ሃይሚን በቃ ይሄ ልጅ አምሯል ብላ ትመለሳለች ብዬ አስቤ ነበር። ግን ሁሉም ነገር እኔ ማስበው እኔ የሚሄድበት መንገድ በጣም እኔ በማመጣቸው ሴቶች እጸጸታለሁኝ፣ ከገባሁበት በኋላ እጸጸታለሁኝ አልክ። ምን አመጣው? አልተነጋገርንም። አይ ኖ ይቅርታ አንቺና እኔና አንቺ ማለት ነው አይደለ? ያተፈጠረው ለምንድን ነው የምትጸጸተው? በመጀመሪያ የምታመጣቸው አንተ ሃይሚዬን ላለማጣት ነው። ስለዚህ ሃይሚ ደግሞ ትናንትና ስቃ ተቀበለችህ። ምክንያቱም ሴት በማምጣትህ ማለት ነው። ለምሳሌ አምልከት ስለመጣች ትላንትና ጥሩ ፊት፣ ጥሩ ፊድባክ፣ ጥሩ ፍቅር አሳይታችሁናል፣ ከዚህ በፊት ስትጨቃጨቁ የነበረውን። ስለዚህ አሁን አንተ ከአንዱ ፈተናህ ለራስህ የሚሆንህን ነገር መፈተን ነው። ራስህን ለማድረግ ለምን ተጸጽቻለሁ ብለህ ለምን ታወራለህ? ወንድምየው ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ አድርጉት። ልክ ሲጀምሩ ቪዲዮን ላይክ አድርጉት፣ አይከፈልበት ምንም የምታወጡት ወጪ የለም። ካያችሁኝ አይቀር ላይክ እያደረጋችሁኝ ቤተሰቦች፣ እስኪ ይህንን ቪዲዮ ላይኩን እስከ ማታ እስከ 500 በሉኝ። እኔ እንደሌላው 1000 2000 አላችሁም። እስኪ 500 ላይክ አስገቡት ቤተሰቦች ማለት ነው። ሁላችሁም አመሰግናለሁ። ምን ልላችሁ ነው ዛሬ የመጣሁት? እንትና እንግዲህ አምለከት ማለት ነው አይመስለኛም ፎቶ ተነስታለች። እኔ በነገራችን ላይ ወድጃታለሁ ይቺ ልጅ። ባክግራውንዷ እኔ ወደፊት የሚወጣባትን ባላቅም አሁን ላይ ማለት ነው እውነት ምርጥ ሴት። እኔ ከነብርኬ ጋር ብሰራ ራሱ በጣም ደስ ይለኛል በነገራችን ላይ ማለት ነው። ምክንያቱም የሆነች በቃ ወጣ ያለች የሆነች ብስቁል እንትን ያለች ሴት አይደለችም። የሆነ መጥፎ ቦታ የምትወድ ሴት አትመስለኝም ሳስባት እንደዚሁ ማለት ነው። ብዙዎቻችሁ ደግሞ ጠዋት እኔም ዩቱብ ቻናል ይከፈትላት ቡቡ ብዬ ቪዲዮ ሰርቼ ነበር። አሁንም ክፈትላት ዩቱብ ቻናል ብሩክ ማለት ነው። ልክ እንደ እዩ ይከፈትላት። ለዩም ተከፍቷል እንኳን ማለት ነው። እዩ እኮ እናቴ ብሩክንም ሃይሚንም እጥብጥብ እኮ ነው የምታረጋቸው። እዛው ውርድ ነው የምታረጋቸው። የምሬን ነው። በተለይ ሃይሚንማ ጭውት እኮ ነው የምትልባት። አምልከት ምን አለች? ብሩኬን ምንም አላለችም። እኔ እንጃ፣ እኔ አላቅም። እኔ መጥፎ ነገር ስላልተናገረች ነው መሰለኝ እንደውም እኔ ወደድኳት እንጂ እኔ አላቃት። ኋላ ከብሩክ ጋር ያየኋት እና ብዙዎቻችሁ ደግሞ ተገላልጣ ትላላችሁ። ምንም የተገለጠችው ነገር የለም። ምን ይሄ ፋሽን ነው፣ አክት ነው። ሰው መኪናው ላይ ፈነጨችበት፣ ጨፈረችበት። ይገባታል እንዴ? ከዚህ በላይ ያንሳታል እንደሆነ ማለት ነው። ምክንያቱም እንዴ እናንተ እንኳን ረግጣችኋት የለም እንዴ? ለምን ብሩክን አቀፈች ብላችሁ ስትሰድቧት አልነበር እንዴ? ስለዚህ እሱ መኪና ላይ መፈንጨት ይነሳት እንዴ? እንኳን መኪናው ላይ ብሩክንስ ልትፈነጭበት አልነበር እንዴ? ያው ሃይሚ ቶሎ በጊዜው ወዳለው ብላ ገላገለቻት መለሰቻት እንጂ ልትሄድባት ነበር እኮ አመጣጧ ማለት ነው። ያው ስላችሁ በድራማው መልክ ነው። አሁን ደግሞ ዛሬ ወንድ ይመጣል ትላላችሁ። እኔ የምለው ቆይ እናንተ ራሳችሁ ኦዲየንሶቹ ፉክክር ነው የያዛችሁት? ምንድን ነው? ቆይ ያልገባኝም። ፉክክሩን ትተን ወደ ፍቅራችን እንመለስ። ተይ ሃይሚ ፍቺ። ያም ልጅ የኔ ልጅ አይደለም። እሱ ሲወለድ ሁሉም ነገር የሚታይ ነገር ነው። ስለዚህ ፍቺ። ያምለከትን ውሸት ነው ነግሬሻለሁ። እኔ እንድታምኝኝ ካሜራማን ይንገርሽ አለ ትናንትና ብሩኬ ማለት ነው። እና እኔ ደግሞ አላምንህም አለች ሃይሚ። መቼስ አላምንህም እና እንለያይ መቼስ ካፏ አይጠፋም። ካፏ ቀጠፋ ያኔ ድራማ አይሰራም ማለት ነው። እና ትናንትና እንደዛ በፈገግታ በሳቅ ፎቅ ተንደርድራ የተቀበለችውን ባሏን በስተ መጨረሻ ታቅፎን ኮኮ ብሎ አባብሏት ምናምን ከዛ ጥሏት ወጣ። እሺ አሁን ደግሞ ዛሬ ምን ይላሉ? ሜሽን ሲደረግ ለሃይሚ ወንድ ይዘሽ ጠብቂው ቤት ውስጥ እሱም እኔ ወጣ ስል ወንድ ታመጭና እያለ ነበር እሱም ማለት ነው። ግን ሜሽናችሁን እያየ ነው በነገራችን ላይ ማለት ነው። የእናንተ ሜሽን እያየ ማለት ነው እንደዛ የሚለው። ስለዚህ ቆይ እኔ የምለው እኩል እንዲሆኑ ነው? ወደ ፍቅራቸው እንዲመለሱ ነው ወይስ ምንድን ነው? አሁን ማለት ሴት ልጅ በሴት ስትፈተን ያኔ ከሴቷ ጋር ልትደባደብ ትችላለች። አቅሟ ከሆነ ወንድ ይገላግላቸዋል፣ አይደማሙም፣ ይሻላል ቢሆንም ማለት ነው። በድራማውም ብትሉ በሪልም ብትሉ ወንድ ልጅ ግን እኮ በጣም ነው የሚያስጠላው። አንደኛ ቢደባደብ እሷ ላመጣችው ወንድ እዚህ ጋር የእውነት አይደለም፣ ለድራማ ነው የምታመጣው፣ ወይ ፕራንክ ነው ወይ የባሏን ስሜት ለማወቅ ነው የምታመጣው ማለት ነው። ያ ወንድ ማለት ነው። እሺ ብሎ ሊመጣ ይችላል። እዚህ ጋር ደግሞ ብሩክ አሁን ለብሩክ ብታመጣ ሃይሚ ወንድ ስሜታዊ ሆኖ አፍንጫውን ቢለው ሌላ ጦስ ውስጥ መግባት ነው የሚሆነው።
ሶ ይሄን ነገር ካልተነጋገሩ እንዴት ተብሎ ችግር ይፈታል? በችግር ላይ ችግር መጨመር ማለት ይሄ ነው። ስለዚህ እናንተ ሃይሚ ወንድ አምጪ የምትሉት ለምንድን ነው ነው ጥያቄ። ብሩክ ያ ልጁ የእዩ ልጅ አይደለም ብሎ ተናግሯል። ሶ ይችን ደግሞ ልጅቷን አምለካትን ማለት ነው። ይችን ስላልኩኝ ይቅርታ። እሷን ያመጣው ሃይሚ እንድትመለስና ሃይሚ ጋር ያለውን ፍቅር እንዲያገኝ ነው። ያም ደግሞ ሰርቶለታል። ተመልሳለች ሃይሚ፣ ፍቅሩን አግኝቷል። ከዚህ በላይ ምን ይፈልጋል? ምንም ነገር የለውም ከዛች ልጅ ጋራ። እንዴት አወቃት እንዴት ተዋወቃት የሚባለው ነገር እሱም ወደፊት የምናየው ነው የሚሆነው። ልጅቷ የማስታወቂያ ሰራተኛ ናት። እንዲሁም አንዳንድ ቦታ ላይ ፊልም ቦታ ላይ አይቻታለሁ፣ ትሰራለች። አምለከት ማለት ነው። ይባስ ብሎ የእንትና ነው የሚገርመው፣ የእዩ ጭራሽ ትናንትና ሀብን አግኝታ ምን ትለዋለች? ካሁን በኋላ እያመመኝም ስለሆነ መውለጃዬም ስለደረሰ እኔ ለልጅ እኔ አላንስም። ብሩክ እሺ ይላል ብዬ ነበር፣ አልተሳካም፣ አልሆነልኝም። ስለዚህ ይሄንን ልጁን አምጥታችሁ ድራማ የሰራችሁብኝ ቢኒን እናንተ ስለሆናችሁ ቢኒ አጠገቤ እንዳይደርስ አሳርፉልኝ አለች። ቢኒ እንፈልግሃለን አንተ የእዩ ልጅ አባት ነህ ብሎ ብሩክ ያላመጣው ማውን ወይም ደግሞ ሀብቴ ትናንትና እኔ ግርም ምን ያለኝ ሀብቴ አንተ የልጁ አባት ነህና እዩ ትፈልግሃለች ና ብሎ ቪዲዮ ላይ አላመጣም። ጎትቶ አይደል እንዴ? እንዴት አይነት ቪዲዮ ነው የሰራችሁ ትናንትና? እዩ በጣም ነው የተገረምኩት። እና ከህይወቴ አስወጣልኝ አንተ ነህ ያመጣህብኝ ስትል ገረመኝ። ምን አይነት ድራማና ምን አይነት ክወና እንደምትሰራ እኔ እዩ በጣም ነው የምትገርመኝ ማለት ነው። እውነት በቃ የሆነ የጎረቤት ነገረኛ ሴት መስላ ነው እሷ የምትሰራው ቪዲዮውም ማለት ነው። እና ግን ህዝቡም ያልወደዳት ለዛ ይመስለኛል ባይዘው ማለት ነው እምላችሁ። እንደ ሴት መታዘን ያለበት ለሷ ነበር ማለት። ብዙ ወንዶች አሁን አጋጣሚ እንደዚህ አይነት ነገር ትክስተት ቢከሰት ተጠቅመውባቸው ጥለዋቸው ነው የሚሄዱት። እንደዚህ ስቃዩ ለማን ነው? ለሴት ነው። ገባችሁ? አሁን እሷ ልቦናዋ ያውቃል እኮ ያስረገዛት ሰው ብታረግዝ ማለት ነው። ብዙዎቻችሁ ደግሞ እርጉዝ ናት ጎግል ውስጥ አስገብተነዋል እንትኑን ትላላችሁ። እርግዝና እንደዛ ነው። ጉድ እኮ ነው። በቀኑ እንኳን አትለዩም እንዴ? ማታፍሩ ደግሞ እናንተ በጣም የምታስቁት። እና ለማንኛውም የዩ ነገር በጣም እየገረመኝ ነው። ቢኒን አስቆሙልኝ ብላለች እና የልጁ አባት ነው እያሉ እሱ ነው የልጅ አባት እኔ ነኝ ተጣልቻት ነው ብሎ የመጣው ብሩኬ ጋር እሱ ነው። ብሩኬ ደግሞ በደስታ የልጁ አባት ተገኘ ብሎ ወደኛ ይዞ መጣ። አሁን ደግሞ ሀብቴን አስወጣልኝ ከኔ ያርቅልኝ እኔ የልጅ አባት ብሩኬ ነው እምቢ ብሏል። በቃ ደክሞኛል ከሱ ጋር መጋተት አልፈልግም ማለት። እሺ አትፈልጊ፣ እርጉዝ ነሽ፣ መውለጃሽ ደርሷል፣ አለቀ። ሀብቴ ምን አገባው እዚህ ውስጥ? እና እንዲም ነበረች ትናንትና። በጣም ያሳቀኝ ቪዲዮ ያሳቀኝ ንግግሯ ይሄ ነው ከሷ ማለት ነው፣ ከእዩ ማለት ነው። ሌላው ሲቀጥል ብሩክ ደግሞ የተጸጸተበት አብልከትን በማምጣቱ ተጸጽቶ አሁን ደግሞ ሌላ ሃይሚ የምትግባባበትን ነገር ሌላ ነገር ፈልጎ ዱባይ እንሂድ አለ። ዱባይ እንሂድ ብሎ ሀሳብ ሲያቀርብላት ማርያምን አልሄድም ብላለች ሃይሚ ማለት ነው። አልሄድም ማርያምን ስትል አሁን ደግሞ ኦዲየንሶቿ ምን አስበዋል? ወንድ ልታመጣ ነው። ዛሬ እንደውም የሆነ የጡንቻ ፖስተር ምናምን ተለጥፏል የብሩኬ ኢንስታግራም ላይ ማለት ነው። ዛሬ ሃይሚ ብሩኬ ወንድ አምጥታበታለች። እናንተ ራሱ ወንዱ እንዲመጣ በጣም እኮ ነው ጥረት እያደረጋችሁ ፑሽ እያደረጋችሁ ያላችሁት። ግን አሁን ወንድ መጥቶ ከብሩኬ ጋር ቢጣላ ምንድን ነው የምትጠቀሙት? በድራማም በሉት በሪልም በሉት በጣም ከባድ እኮ ነው በነገራችን ላይ ማለት ነው። ያስጠላል ሁላ ማለት ነው። ያስጠላል። አሁን እኮ ሃይሚ የሆነ እሷ አሁን ሌላ ወንድ ይዛት ስለመጣች ወንድ እሷ የምታገኝ ነው የሚመስላችሁ ማለት ወንድ አታ ወይም ደግሞ ወንድ እንዴት ይጠፋል? ቆይ ስታስቡት ወንድ እኮ አይጠፋም እኮ ግን ልብ ያለው የራሳችሁ ሰው የምትሉት ሰው እንጂ 10 ወንድ እኮ ይኖራል እኮ። ሃይሚ ከበር ላይ 10 ወንድ መደርደር ትችላለች። ብሩኬም 50 ሴት መደርደር ይችላል። ግን ከዛ ውስጥ የእሱ የሆነችው ሴት አንድ ናት። ችግሩ እኮ አሁን ያ ነው። ፈላጊና ተፈላላጊ የሚባል ነገር አለ። ስለዚህ እናንተ ደግሞ እዚህ ጋር ብሩክም ሴት አምጥቷል ነው ሃይሚም ወንድ ታምጣ ነው የእናንተ ጦርነት ማለት ነው። የኦዲየንስ ጦርነት ብዙ ቦታ ስንቴ ሜሽን ተደረገ። ስንቴ እንደውም ቆየች ሃይሚ ዘገየች። የበጎቿን መልእክት ባለመስማቷ ቆይታለች። አሁን ካመጣች ራሱ ዘግይታለች። ሰው ትናንትና ትኬት የታለ? ትኬት አላመጣም አልቆረጠም ብሩኬ ውሸቱ ነው ብላችኋል። ባይ ዘ ወይ ብሩኬ አይዋሽም ግን ትኬቱን ላይቆርጥ ይችላል። ግን ኦንላይን ደግሞ ያቀደበትና ያሰበበት ቀን ይኖራል። አምና እኮ ይሄኔ እዚህ ዱባይ ነበር እኮ ትዝ የሚላችሁ ከሆነ ማለት ነው። አምና ይሄኔ ዱባይ ነበረ
ሃይሚዬ ልቤን አትስበሪው በእናትሽ። እኔ አንቺ የምታደርጊው ነገር ሁሉም ነገር ይሁን። እኔ ለሐሰን ያደረግሽውን ቪዲዮ አታሳይኝ ተይው በቃ። አንቺ ብቻ ጀግና ሆኚ። ቪዲዮ አለ ውሸቴ እንዳይመስላችሁ። አንቺ ብቻ ጀግና ሆኝልኝ ራስሽም ሆኝልኝ ብሎ ያወራው እንዴት ቅስማችንን የዛን ሰዓት እንደሰበረው ማለት ነው። የምሬ ነው። አሁን ራሱ ያንሸራሸሩት ነው ማለት ነው። እና ፈጣሪ ካለም አንቺ ጥሩ ልብ ካለሽና ጥሩ ከሆንሽ ከኔ ጋራ በድጋሚ እዚህ ዱባይ ላይ መተን ምናየው ይሆናል ብሎ ነው የተናገረው። የዛን ሰዓትም እኮ አብረው ሊመጡ ነበር እቅዳቸው። ያው እንደዛ ተበላሸ፣ እሱ መጣ። ከዛ ግን በድጋሚ ያው አብረው ሄደዋል። እንደውም ትናንትና የታቀፋት ፓርት ማለት ነው ዱባይ ላይ የሆነ ምን ውስጥ ነው ሞል ውስጥ ገብተው ሃይሚ ቁመቷ አጥሮበት ታቅፏት ነበር። የዛን ጊዜ ጩጬ ነበረች ትዝ የሚላችሁ ከሆነ ማለት ነው። እና ያንን ነው ትናንት ያስታወሰኝ ማለት ነው ጋይስ። በጣም የሚገርም ቆይታ ነበራቸው። አሁንም ደግሞ የሚገርም ቆይታ ይኖራቸዋል ብለን ተስፋ እናደርጋለን። ቤተሰቦች ግን ፑሽ አታድርጉ፣ እነሱም የጣሉበትን ነገር ፑሽ አታድርጉ። ትናንት እንደዛ ስለሳቁ አሁን ዛሬ ሃይሚ ወንዳምጪ ሜሽን ነው በቃ ቲክታክ ላይ የማየው ማለት ነው። እና ይገርመኛል እንደዛ የምትሉት ምንድን እንደምትጠቀሙ አላቅም። ብቻ ግን ዞሮ እኮ አይለያዩም እኮ ችግሩ እኮ እሱ ነው። እና ብቻ ከባድ ነው። ለማንኛውም መልካም ነገር መናገር ይልመድብን ቤተሰቦች ማለት ነው። ሌላው እንግዲህ ፍሬው ማለት ነው የሩታና የአብርሽ ፈትፋች ነበረ ትላንትና ከነ ፍቅር ጋር ሲገናኝ፣ ወይኔ ፈትፋች የሚሰራም ለካ እንዲህ ይገናኛል እንዲህ ብዬ በጣም ተገረምኩኝ። እናንተ እንደዚህ ወፍራም ነበር እንዲህ ፍሬው ከነ ኤፍሬም ጋር ተገናኝቶ ትናንትና ሳየው በጣም ገረመኝ። አይገልጸውም በቃ በጣም በነ ሩታና በነ አብርሃም በጣም ነው ቪዲዮ የሚሰራው። በጣም በቃ ጥብጥብ ነው የሚያረጋቸው። እና የሚገርመው ትናንትና ተገናኝተው አይቻቸው በሳቅ ነው የሞትኩት። እግዚአብሔርን ተገርሜ ፍቅር ኤፋ ሙቤ የሆነ የምን ሀገር ባህል ነው በቃ ድምቅ ብለው ሲያምርባቸው። በነገራችን ላይ ያው ኤፋና ፍቅር ግን እንዳትፋቀሩ በጣም ነው የሚደብረው። ምክንያቱም ያው ፍቅር የአብርሃም ስለነበረች ይደብራል። ብዙም ወደ ፍቅር ባትገቡ በጣም መልካም ነው። ለኦዲየንስ ልብም ባትገቡ በጣም ጥሩ ነው። የማታደርጉትን ነገር ያው ኦዲየንስ ጋር ማስመስላችሁ ባትመጡ በጣም የተሻለ ነው ብዬ አስባለሁ። ባይዘወይ ማለት ነው። እና ፍቅርዬ ያው ሴት ልጅም በመሆንሽ ጀግና ነሽ እናውቃለን። ኤፋም ደግሞ ወደ ራስ ተመልሰህ ይሆናል አይደለ? ለስራም ሆነ ስራ ነው ብላችሁ ብትሰሩ በጣም የተሻለ ነው ብዬ አስባለሁ። ሙቤ ያው ሲንግል ነው ምንም ማለት አይደለም። አጃቢ ነው፣ የነሩት አጃቢ ነበረ። አሁን ሩትዬ እናቴ አንዱን ጎረምሳ ሳባረገች ልጇን ይዛ ቁጭ ብላለች ቤቷ ማለት ነው። የሚገርመው ነገር ትናንትና ስታመሰግን ሰማሁ። ግን እኮ ሃይሚን ስሟን አልጠራቻትም። እናንተ በስማ ምን ሆናችሁ ነው? ጋሽዬን አብዬን እና እነ ኤልዱን አግኝቻለሁና ኤፋን አግኝቻለሁ። ከነሱ ቤተሰቦች በጣም ደስ የሚለኝ ይሄ ነው። በቃ ደስተኛ ነኝ አላለች መሰላችሁ ትናንት ሩታ። ከዛ ሃይሚን እንዴት አልጠራቻትም አልኩኝ። እንግዲህ አይታችኋል። መጀመሪያ ላይ ትዝ የሚላችሁ ከሆነ ቡታጅራ ላይ ስታለቅስ እንባ ጠራጊ ነበረች ሃይሚ ማለት ነው። ሃይሚ አፍንጫዋን ነስራት የሆነ በር ላይ አብርሃም ምን አለኝ ብላ ነው ሩታ ስታለቅስ። ሃይሚ ስታለቅስ አብረው ሲላቀሱ ነስር በነስር የሆነችው ትዝ ይለኛል ሃይሚ ማለት ነው። እና ዛሬ ላይ ምንም አላመሰገነቻትም። ገርሞኛ። በነገራችን ላይ ወልዳም ሄዳም አልጠየቀቻትም መሰለኝ። እንግዲህ በውስጥ ከጠየቀቻት አላቅም ሃይሚ ማለት ነው። ብቻ ብዙዎቻችን ያው የወንድማችን ሚስት የሚመቻለ የማይመቻለ አንዳንዴ ጸብም ሊኖር ይችላል ላይኖርም ይችላል። ኤኒዌይስ ያው የማውቀው ነገር ስለሌለ ግን ስሟን ስላልጠራቻት ገርሞኛል። ኤፋን ስም ጠርታ የሱን አልጠራችም። ለምን እንደሆነ ባላቅም ማለት ነው። ወይ አላስታወሰቻት ይሆናል በነገራችን ላይ ማለት ነው። እና ልክ እንደ ሩታ ያማረ ትዳርና ያማረ ልጅ ይስጣችሁ ነው የምለው። ሃይሚና ብሩኬም እንግዲህ በቅርቡ ጥሩ ነገር እንጠብቃለን። የኛ ውድ ቤተሰቦች እንወዳችኋለን። ባይ ምናስና አለብን